ያገናኛችሁ? መጀመሪያ ያየሽው እንዴት ነበረ? ብራንች ነው የመጣው። መጀመሪያ ያው ብር ለማውጣት ለማስገባት ማለት ነው። መጀመሪያ የመጣበትን ቀን አላስታውስም፣ ግን በተደጋጋሚ ስለመጣ እዛው አካባቢ የመጣበት ጊዜ እዛው አካባቢ ነው ብዬ አስባለሁ። ስለዚህ የዳሽን ባንክ ከስተመር ነበር ማለት ነው? አልነበረም፣ የእኛ ባንክ ከስተመር አልነበረም። አካውንቱን የእኛ ብራንች ላይ አይደለም። የዛን ሰሞን ግን መጣ። እኔ ያንን ሁኔታዎች ሊፈጠሩ አካባቢ መጣ። አላውቅም ቀድሞ አይቶ ሰምቶ እንትን ብሎ ይምጣ ኦር ደግሞ እዛ ከመጣ በኋላ ይሁን ምንም ማውቀው ነገር የለም። ግን በጣም አጭር ጊዜ ነው ከእሱ ብራንቻችን ከመጣበት እስከ ድርጊቱ እስከሚፈጸም ማለት ነው። መጀመሪያ ብራንች የመጣው ብር ሊያስገባ ወይ ሊያስወጣ እንደ ኖርማል ከስተመር ነው። ከዛ በሁለተኛ በሶስተኛ መጣ። ከዛ ሲመጣ ያው ፊት ለፊት ነው ማስተናግደው፣ ሰዎችን በፈገግታ ምናምን ነው ማስተናግደው። ግን በጣም ልክ አለኝ ለህይወቴ ላይ በጣም በገደብ ነው የምንቀሳቀሰው። ከስራ መልስም ምናምን በቃ ቁጥብ ነው ህይወቴ። ጓደኛም ብዙ የለኝም፣ ማህበራዊ ኑሮ ምናምን እንደዛ። ስልክ የሆነ ቀን ላይ ስልክሽን ስጪ ምናምን ነገር አለ። ከዛ እኔ አይ ስልኬን አልሰጥም ቴንኪው ምናምን አልኩት። ኖ አይደለም ስልክ ከመጠየቁ በፊት እዚች ጋር ትንሽ በቃ ስልክ አልሰጥም አልኩት። ከዛ ግን የግል ስልክ ቁጥርሽን ስጭኛለሽ፣ የስልክ ቁጥርሽን ስጭኛለኝ። እኔ ግን አልሰጠሁትኝም። ከዛ የሆነ ቀንም እንደዚህ መንገድ ላይ ምናምን ስልክሽ እንትን ልበልሽ ለማውራት ምናምን ፈለገ። እዛ አካባቢ የነበሩ ቅድሚያ ስለነበሩ እያንዳንዱን ዲቴል አላስታውስም፣ ግን ስልክ ጠይቆኛል። እምቢ ብየዋለሁ። ያ ደግሞ ብዙ ሰው ሊጠይቅሽ የሚችለው ነገር ነው። ባንክ ላይ ስትሰሪ ፍሮንት ላይ ስለምትሰሪ ምናምን ማለት ነው። ግን ችግሩ መቼ ነው የመጣው? ስልክ እኔ ሳልሰጠው ኬት እንዳመጣ በማላውቀው መንገድ ቴክስት አደረገልኝ፣ ደወለልኝ። አላነሳውም አዲስ ስልክ ስለነበር። ከዛ ገብቼ ቴሌግራም ላይ ማን እንደሆነ ሳይ እሱ ነው። ሶሪ ፎቶ የቴሌግራም ፎቶ ስታይ ቴሌግራም ፎቶ አየሁኝና ሳየው እሱ። ከዛ ደነገጥኩኝ። እንዴ ማነው ስልኬን የሰጠው ምናምን ብዬ በማግስቱ ስራ ቦታ ሲሄድ ጠየኳቸው፣ አብረው የሚሰሩ ልጆች ስልኬን የሰጠ ሰው አለ ወይ ብዬ መጀመሪያ የነበሩትን ሰዎች ምናምን ስጠይቅ ማንም እንዳልሰጠ